ከቀለበት ጀምሮ ብዙ አዲስ ነገሮች አሉና ያው አሁንም እንዴት ብዬ እንደምነግረው አላውቅም። እውነት ለመናገር ግን በቻልኩት መጠን ደስ በሚለው መንገድ ለመንገር ሞክራለሁና የሚፈልገው ነገር ይመስለኛልና ብቻ እናንተም እንዳደነግጡ ብሻል ምንድነው ሚስጥሩ? የኔ ብዙ የምነግርህ ነገር አለ። አምሮብኝ ምናልባት ያንተ ስሜት ምን እንደሆነ አላውቅም፣ ግን ምንድነው ምን ሆነሻል? እንዴት ብዬ እንደምነግረው አላውቅም፣ ግን የምነግርህ ትልቅ ነገር አለ። ምናልባት ደስ ይላል። በጣም ያጓጓሽኝ ነው። ምንድነው? ማነው ንገሪኝ። እንዳትረበሽ በእግዚአብሔር እዩ። ሰላም ሰላም፣ እንዴት አላችሁልኝ? የኔ ውድ ቤተሰቦች እንዲሁም በመልጋዞች እግዚአብሔር ይመስገን እኛ ደህና ነን። እናንተም ያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰሞኑን ትንሽ ታምሜ ነበረ። ነቃ ብያለሁ። ይገርማችኋል። የሰው አይን ይሁን የምን ይሁን አላውቅም። እኔ አላውቅም። ያው ሰሞኑን ብዙ አዲስ ነገሮች አሉና በዛ ምክንያት ይመስለኛል ብቻ ትንሽ ጨጓራዬን ያመመኝ እና ተሽሎኛል፣ እግዚአብሔር ይመስገን። ዛሬ ለየት ባለ ነገር ነው የመጣሁት። ኤፊም ከቤት የለም፣ ወጥቷል። የጓደኛው አይ ቲንክ እንደዛ ይመስለኛል። ብቻ ምርቃት አለብኝ ብሎ ነው የወጣው። ይገርማችኋል። አምሮበት ፋ ብሎ ነው የወጣው። እኔ ምን አስቡ እንደሆነ አላውቅም። ምን ይሄ ልጅ ቀለበት ካሰረ በኋላ ወጣ እያለ ነው። የሆነ ነገር በሉልኝ ብቻ። ለማንኛውም እሱን ለማውራት አይደለም የመጣሁት። ያው ከቀለበቱ ጊዜ ጀምሮ ምንም ያው ከዛ በኋላም ታመምኩኝ እንደነገርኳችሁና ምንም አዲስ ነገርም ወደ እናንተ አለመጣንላችሁም። ብችል እንደነገርኳችሁ ለእናንተ ደስ የሚል ነገር ለማምጣት ነበር ስፈልግ የነበረውና ብቻ ደስ የሚል ታይም ነበረ። ግን ደስ የሚልም እንዳልለው ደግሞ ታምም ያለውን በመሃል ብቻ ያው ኤፊ የለም ወጥቷልና ያው ምሳ አይባልም፣ ግን ደግሞ ሲመለስ ያው ተሽሎኛል አይደል? ስለዚህ እንደሌላ ጊዜ ተኝቼ ከምጠብቀው ሰሞኑን ጠፍተናል፣ አይናወጣለሁኝ። የጠፋውበትን ምክንያት ያ ነው። በጣም አሞኝ ነበረ፣ የምር ከምነግራችሁ በላይ ማለት ነው። ጨጓራ አለብኝና በቃ ትንሽ ነው የሚበቃኝ። ብቻ በተቻለው መልኩ እየተንከባከበኝ ነበረ። ወገን እንዳትቆጡት፣ እሱም ብቻ በቻለው መጠን እሱም እየተንከባከበኝ ነበርና የኔ ተንከባካቢዋል። ለምን ዛሬ ደግሞ እኔ በተለይ አልንከባከበውም ብዬ አሰብኩኝ። በቻለው ማለት ነው። በቃ ያው ነግሬያቸዋለሁ። ኤፊ ምግብ የመስራት ምናምን ነገር ሙያ የለውም፣ ግን በቻለው ላይ እየሞከረ ነበርና ዛሬ ያው ምሳም ባይሆንም ምሳ በሉት በቃ ኦልሬዲ ሰዓቱ በጣም ሂዷል። ምሳ ሰዓት አልፏል። ግን ያው ሲመለስ እንደሌላ ጊዜ ተኝቼ ከሚጠብቀኝ በድግ ብዬ እና ምንም ለማፈላለት እየሞከርኩኝ ነበርና ያው ሲመጣ እሱ ጨስ እያለ ሲጠብቀው አስቡት ብቻ ምን እንደሚያስብና በዛው ደግሞ ለእናንተም መልስላችኋለሁ። በምን ምክንያት ነው ለዚህ ፋ ብሎ የወጣበት ምክንያት አላውቅም። እኔ እንደውም በደንብ ይመለስልኝ። ምርቃት አይመስልም አወጣጡ፣ የእሱ ምርቃት ወይ ደግሞ ሌላ ነገር ነው የሚመስለው። ብቻ ስቀልዳችሁ ነውና ለማንኛውም ያው እኔም ምሳዬን ላቀራርብ ኦልሬዲ ሰራርቼ ምናምን ነገር ጨርሻለሁኝ። እንደነገርኳችሁ ነው። ምርቃት አይመስልም፣ የሱ ምርቃት ነው ያስመሰለው። ገና የሚስቱ ምርቃት እንዳለበት ረሳ መሰለኝ። ያው በዚህ አጋጣሚ ምርቃቴም እየደረሰ ነውና ብቻ ለእናንተም ለማስታወስ ያክል ነው፣ እንዳትረሱት። ያው ወደ ሀገር ምናምን የምትገቡ ካላችሁ፣ ምርቃቴ ላይ መገኘት የምትፈልጉ ካላችሁ ብቻ ስንት ወር መሰላችሁ? 1 ወር የማይሞላ ጊዜ ነው አሁን ላይ የቀረውና ብቻ ሐምሌ ወደ መጨረሻ ላይ ይመረቃለሁኝ። እና ያው ንገሩልኝ ካሁኑ እንዲዘጋጅበት፣ እሱም ቢሆን ለሌላ ነገር አይደለም። ያው ፋ ብሎ እኔ ሊያስመርቅ እንዲሄድ ንገሩልኝና ብቻ ለማንኛውም ያው ምግቤን ላቀራርብ። እሱ እስከሚመጣ ድረስ በደንብ ያዘኝ። እሺ ካሜራማን፣ በር ልቆልፈው ይጀመር። እኔም እንደሚሻለኝ አላውቅም። በር ለምንድን ነው ግን? ያው አብሪኮዬም ስላለህ ነውና እንጂ በጣም የምፈራው
በር ተከፍቶ ሰው ድንገት የሚገባብኝ ይመስለኝና በጣም ነው የምፈራው። በቻልኩት መጠን እኔ በር ቆልፋለሁ። ብቻ እንትን ይላቀራሉ። እሺ ያው ብቻ ነግራቸዋለሁ። ቀድሜ አቀራርቤ እኔ ጨርሻለሁ ኦሬዲ እና እሱ እስከሚመጣ ትንሽ ልለፍልፍባችሁ ወይስ ያው ሰሞኑን ታውቃላችሁ ያው ብዙ ነገሮች ብርቅ እየሆኑብኝ ያሉትና ብቻ ስለነሱ ነገሮች ማውራት አልፈልግም። ይሁኑ ያው ቁጭ ብለን እንጠብቀው አይደል ነው። ቤቢዬም ቆይቷል ግን አላውቅም ብቻ ይልብላ እንደው የሚሳውን ነገር እሱን ስጠብቅ ይገርማችኋል። ያው በራብ ሊደፋኝ ነው ይሄ ልጅና ይመስለኛል ለእናንተ መናገር ያለብኝ ነገር ሳይኖር አይቀርም። ግን ደግሞ ብቻ ያስፈራል እውነት ለመናገር በተለይ ለኢፊ መናገር። ምክንያቱም የእሱ ነገር እንዴት ነው የሚሆነው? እንደነገርኳችሁ ነው ሰሞኑን ከቀለበት ጀምሮ ብዙ አዲስ ነገሮች አሉና ያው አሁንም አይታወቅም። ብዙ አዲስ ነገሮች ሊኖሩ ይችላሉ። ኢፊም ደግሞ ነግረው እርግጠኛ ነኝ ደስ ይለዋል ብዬ ነው የማስበውና ምክንያቱም አይ ቲንክ የሚፈልገው ነገር ይመስለኛልና ብቻ እንዴት ብዬ እንደምነግረው አላውቅም እውነት ለመናገር ግን በቻልኩት መጠን ደስ በሚለው መንገድ ለመንገር ሞክራለሁኝና ብቻ እናንተም እንዳደነግጡ እናንተም ወዳችኋለሁ። ታርቤያለሁ። ቁልጭ ልበል እንጂ አይኔ እየጠበቀ ነው። ዛሬ ዘገየ። ምነው ዘገየ? ለምግቡም ዘገየ። ናፍቆት ሊገለኝ ነው። ይሁን እስኪ ይሁን። ያው ለረሃብ ማስታገሻ ግድ ነው። እንብላ። እሱን ኤፊ መጣል ጥለሽኝ በላሽ ደግሞ ሊለኝ ቆሻ እንዴ ምንድነው? በር ዘግተሽ ትችክ ልበላ ነበር። ቆይክ ምሳ እየቀረሰ ካሜራ ምንድነው? አንተማ ጠግበን የመጣው ምርቃት ይደግ እኔ በልቻለሁ ጠጥቻለሁ። አምሮብክ ነው የሄድከው ማለት ብቻ ኦኬ። እኔ ሰራሁት ምግብ አትበላም? አንቺ ሰራሽውን ምግብ እኔ አልበላም ብያለሁ እና አሁን በልቼ ጠጥቼ ጠግቤ ነው የመጣሁት ያልከው ለምንድን ነው? አይ በልቻለሁ፣ ግን ቤት ያፈራው ምግብ ደግሞ እበላለሁ። በጣም ያሳዝናል። እኔ እኮ እስካሁን እኮ በረሃብ ልደፋ ነበር አንተን በመጠበቅ። እበላለሁ። ምንድን ነው ፕሮግራም አዘጋጅተሻል መስለኝ? ለምን ፕሮግራም አላዘጋጀሁም? አምሮብሻል። ምንድን ነው ሚስጥሩ? የኔ ወርቅ ብዙ የምነግርህ ነገር አለና አምሮብኝ እንድነግርህ ብዬ ነው። ማንም የለም። ይሄ ነው ያለው። ለማንኛውም ማን ይኖራል? ምንድን ነው? እሺ ሚስጥሩ ምንድን ነው? በቃ ግባና እነግርሃለሁ። ምግብ ከበላም በኋላ ነው የምነግርህ። አሞሽ ነበር የሁለት ቀን 3 ቀን ፊትሽ ደግሞ ፍክት ብሏል። አምሮብሻል። ምንድን ነው? ምሳ ፕሮግራም ተዘጋጅቶልኛል። እኔ እዚህ ቤት አልገባም። ሌላ ጊዜ እኔ ምሳ አላበላህም ነው ታበኛለሽ እኮ እና ምንድን ነው? እኔ ፈራሁሽ። እሺ ነው እንግባ። ግን ምንም ነገር አስገድደሽ ምንም ነገር እንዳትፈጽሚ። አንተ ምን አይነቱ ነው? ወግድ የእንቅልፍ መድኃኒት አድርገሽ ቢሆንስ ውሃ ውስጥ ማን ያውቃል? ቅድም ያው ስጨምር ካሜራ ላይ አሳይቻለሁ። እዚህ ጋር ነው የሚቀመጠው። ሳይዛጋ እኔ እዚህ ጋር ሞት
ያንተ ቦታ እዛ ጋር ነበር። አሁን ግን ተቀይሯል ቦታችን። ተቀመጥ። ከምግቡን እንጀምራ። ደስ ካለሽ ጀምሪ። ያው ርቦኛል። ምንድነው? ቆይ ዛሬ ምን ተፈጥሯል? ምንም አልተፈጠረም። ማርያምን አዲስ ነገር ስላለ ምሳ ሰርተሻል፣ እንጀራ ጋግረሻል። የኔ ባለሙያ አቤት 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 አቤት። አስቤዛው አለቀ። ሌላ ጊዜ እኔ ምሳ ሰርቼ አላውቅም። አሞሽ ስለነበረ በዚህ ሰሞን እየሰራሽ አልነበር? ኮሽ እንብላ። ዛሬ ነቃ ነቃ ብያለሁኝ። አምሮብሻል። በጣም እጅግ በጣም ቆንጆ ይሆንሻል። ከሌላው ቀን በተለየ ውብ በረዶ መስለሻል። የራበክ አይመስለኝም። እኔ ግን ትንሽ ሊዳፈኝ ደግሞ አንድ ላይ ነው። አንድ ሰዓት ለሳምፕል ነው እዚህ ጋር ለታስቀምጥ። የኔ ቃል እንጀራውን ደግሞ እየቆረስክ እየበላኝ ነበረ። የኔ ቤተሰቦች ህያ በምትጋግረው እንጀራ ኦ ማይ ጋድ ዩት በስመ አብ ወወልድ ወመንፈስ ቅዱስ ታዋተሳፈኝ እንትን ማርያምን በቃ የሆነ ወፍራምም አይደለም ቀጭንም አይደለም እንትን ነው አፍለኛ ነው የሚባለው እዩ አራት ወርደኝ። እሺ ምንድን ነው የሚባለው? አፍለኛ ምንድን ነው የሚባለው? አፍለኛ አይደለም የሚባለው። አፍለኛ እኮ ገና አንድ ቀን አብኩተ ድጋሚ ስትጋግረው እኮ ያለው እኮ ነው አፍለኛ የሚባለው። አፍለኛ ሆነብኝ ምናምን የሚሉት ማዘሮች ምንድን ነው እኮ አፍለኛ ሆነብኝ ሲበላሽ ነው አይደለም። በደንብ ሳይቦካ ሲጋገር አይኑ ትላልቅ ይሆንና የሆነ ሚጣፍጥ ነገር ነው የሚለው ስኳር ነገር እንደዛ። አሁን ትክክለኛ አይን አሁን ይሄ ነው የእንጀራ ማለት ነው። አያይክም ብለው እሺ፣ ትክክለኛ አይን አለው እንጂ የሚያይ አይን አይደለም። እሺ የኔ ፍቅር በደንብ ተሻለሽ እኮ ዛሬ አይደል? ፊትሽ ራሱ ተከፈተ። ያብሱክ መንገዱ በጣም ነበር አደከመኝ። እሺ ለኔስ ምርቃት እየተዘጋጀህበት ነው? ቤተሰቦች በዚህ አጋጣሚ የህያ ምርቃት ደርሷል። በስመ አብ ቀወጥ ነው። ውጥ ያለ ፕሮግራም እንደሚሆን ተስፋ አደርጋለሁ። እዩ እንግዲህ ለ2 ዓመት ተኩልና 3ኛ ዓመት ሊገባ ሲሆን ነው አይደል? በቃ 3 ዓመት በሉት የለፋችበት ትምህርቷ ሊያበቃለት ነው። በስተመጨረሻ ልትመረቅ ነው። ለምርቃትሽ ምን ስጣልሽ? ተናግሮናል። ስጦታ የሚሰጠው አይ ነው። ባለፈው ያው ለምለምና አባቴ ያው ብዙ ነገር አርግ ተብያለሁ። ከዛ መሀል ግማሹን አርጌያለሁ። አሁን ትንሽ ግማሹን ይቀረኛል እና ቀስ እያልን እናደርጋለን። የኔ ፍቅር እየወፈርሽ እኮ ነው አውቀሻለሁ ማለት ነው። እንደምን ተዘረጠጠ ነው በቃ ሙላ እያልሽ ነው። እኔና አንቺ የተጣላን ሰዓት እኮ በቃ ክስት ብለሽ ምናምን። አይ ያኔማ ተመችቶኝ ነበር። እና አልተመቸኝም እንዳልከኝ። እሺ ወጥ አይጣፍጥም? ታምሜ የሰራሁት ወጥ ምንም አትልም? ትንሽ ጨው በዝቶበታል። ትንሽ ሁሌ አቃቂር ማውጣት ልጆች አቃቂር አወጣውን እኔ እውነታውን በተናገርኩኝ እንዴ? ወይስ እውነታውን ባልናገር ይችላል ነበር? ባይ ጉድ መዚሁ ጉድ መዚሁ በእናትህ አታስቀኝ። በደንብ መብራት አለብሽ፣ መጠገን አለብሽ።
በጉርሻው አስጨናቂ እኮ በጣም ስለሚጣፍጥ ነው። ስኳር በይ ስኳር የሆነ እንጀራ የሆነ አትክልት ነገር ብትሰሪ እንዴ ቶሎ እንዳትመጣብኝ ብዬ ነው። እኔ በእኔ ቤት እኮ ማለት ነው ቶሎ ጨራርሺ እንድትደርስ ነው። የኔ ሚስት እንጂ ልሰራ እያሰብኩኝ ነበረ። የኔ ሚስት እውነተኛ ሚስት ናት። ጀስት በቃ ቤቴን፣ ህይወቴን፣ ላይፌን የምትናት ብዬ የምናገረው ወድጄ እኮ አይደለም። እሺ ለምንድን ነው የምታሳፋኝ? ውጪ እንዳልበላ ነው ሰርታ የጠበቀችኝ፣ ግን ውጪ በልቼ ነው የተቻለው። ምንም ማድረግ አልቻለም። ቤተሰቦቼ ጥጋብ እኮ ነው ይሄ። እዛ ግብዣ ተጋብዤ ነው። የምትነግሪኝ ነገር ያለንም ይመስለው ፊትሽ ልክ አይደለም። ምሳው ሁሌ እንደምንበላው ነው። ምንም የተለየ ነገር የለውም። ግን ያው ዛሬ ብዙ ታይም ታምሜ ነበር የነበረው ምናምን እና በቃ ብቻ ከተኛውበት ተነስቼ እንደዚህ አይነት ነገር ብቻ ምነግር ነገር ስላለ ነው። ቆንጆ ነው ታዲያ በቃ የምነግር ነገር አለ። ምናልባት ያንተ ስሜት ምን እንደሆነ አላውቅም፣ ግን ምንድን ነው ምን ሆነሻል? እንዴት ብዬ እንደምነግረው አላውቅም፣ ግን የምነግርህ ትልቅ ነገር አለ። ምናልባት ደስ ይላል። በጣም እያጓጓሽኝ ነው። ምንድን ነው? ምንም ያጓጓል፣ ግን ማነው ንገሪኝ። ሊሆን ይችላል። ማነው ኮምፒውተር እንደዚህ በራኝ ኮካ? ማነው? ይማንደ ምን ታደርጊያለሽ እዚህ? እየበላችሁ ድረስ ምን ታደርጊያለሽ? ባረክ ነው የመጣሁት። ሁሌ ልታወሪ ነው እንደሚመጣ ምንድን ነው ደግሞ የቀዳት ፕሮግራም በጣም አውሮልክ ነበር። ቴንኪው አመሰግናለሁ። ከወንድሜ ጋር ከሆነን መኪና ውስጥ አይተንክ ክላስ እናደርግልክ ለሳማ አልሰማሁም ይሆናል። ምንድን ነው ባረክ ነው የመጣሁት። ምንድን ነው ትበላለህ እንዴ? እየበላችሁ ደግሞ ደረስኩ። እስቲ ልታጠብልላ አውለች የሚስጥር ሙያ በዛው ልክ ማለት ለምንድን ነው ዝም የምትላት ስትገባ? ምንድን ነው እየበላሁኝ በዛ አወራሃለሁ። ማን ነው የምትወሪው? ከኔ ጋር ነው ጭራሽ ተቀምጠሽ አንድ ምግብ ላይ አንድ ጠረጴዛ ላይ ከአንቺ ጋር ቁጭ ብዬ ልበላ? አታፍሪም እንዴ ባክሽ? እንዴት ነው የሚያደርግሽ? እኔ እንዴት ብዬ ነው ከአንቺ ጋር ቁጭ ብዬ በአንድ ጠረጴዛ ልበላ? አዳምጪኝ። እኔና ምንም ነገር እንዳትናደጂ። ምንድን ነው በጣም እንደ የወዳጅ ምግብ እንብላ እንጂ የፋሚሊ ምግብ እንብላ እንጂ እንደዛ አይደለም። በጣም ይፈመናሳ አንቺ ውጭልኝ በጣም እስቲና ቁጭ በል። እዚህ ቤት ከኔ ጋር ቁጭ ብለሽ ምግብ ልበያችሁ ይሆናል። የሰው ልጅ እህል ለመከልከል ፈልጌ አይደለም፣ ግን ደግሞ እኔ ካንቺ ጋር ቁጭ ብዬ መበላ ይመስል አይደለም። እናት ዝም በይ አንዴ። ቁጭ በይ ተነሽ። አልነሳም ኤፍሬም እንዳትነካኝ። ተነሺ በቃ አድርጎኛል። ልብላ ምግብ የሚስጥም ነው በዛው ልክ መሳው። ለምን የመጣሽው? ደግሞ አምሮብክ ነበር የቀለበትክ። ለምን የመጣሽው? ለምንድን ነው የመጣሽው? ላወራክ። እንዴት ነው የሚያደርግሽ? ምናልባት እንዴት ሴት ብትሆኚ እንጂ ለምንድን ነው ስነ ስርዓቱ የማይኖር? እንዴት ነው የሚያደርግሽ? ወይ እንዴት ነው የሚያደርገኝ? ይማንዳ ምንድን? እሺ አንዴ አስወጣት። እኔ ከሷ ጋር አንድ ጠረጴዛ ላይ ቁጭ ብዬ መብላት አልችልም። ምን ነው ፈልጊው? ኤፍሬም ላወራክ ነው የመጣሁት። ቁጭ በል እኮ። ስለምን ጉዳይ ነው ካንቺ ጋር ማወራው? ቁጭ በልና እናወራለን። ስለምን ጉዳይ ነው ማወራው? ንገሪኝ። እኔ እናንተ ብዙ ያልጨረስነው ነገር አለ። ሁሌ አልጨረስንም። ምንድን ነው ያልጨረስነው? እኔና አንቺ ይማንዳ ምንድን ነው ያልጨረስነው? ምንድን ነው ልታወሪኝ የመጣሽው? አረ ተረጋግተህ ቁጭ ብለህ እኮ ውጭልኝ አንዴ። አልወጣም። ትዳሬን ህይወቴን አበጥብጪ። በእናትሽ አልወጣም። አትበጥብጪኝ። ሳኑን አቀብለኝ እስቲ ልቦኛል ብላ። እዚህ ቤት ከአይጋ ውጪ ነኝ። ምግብ የምትበይበት ቤት አይደለም። እሺ ተነሽ።
አልወጣም። እባክሽን ተነሽ። እኔ በጣም ብዙ የሚጋግም ሰው አይቻለሁኝ። በጣም ብዙ እንደዚህ የሚያደርገው ሰው አይቻለሁ። እንዳንቺ ግን ይሄን አይቻለቀም። ሰው በግድ ነገር ለመፈለግ አትሞክሪ። በቃ ሰው ሲተውሽም መተው ልመጂ። ምንድን ነው ፈልጊው? እናንተን ቁጭ በሉ። እኔ አልቀመጥም እኮ ነው። ምንድን ነው? ምንም የሚያስቅ ነገር የለውም። ምንድን ነው? ቁጭ በሉ በእናታችሁ። እያወራታችሁ ነው። ሰው ተገናኝታችኋል? አንተ መሰለኝ ተገናኘው። ከወንድሜ ጋር ክላስ እያደረኩልኝ ነበር ያለችው ለአንተ ነው እንጂ ለእኔ አይደለም። እሺ ምንድን ነው ይመላ? ምንድን ነው ትበይ? ቁጭ በል እስኪ ተረጋጋ። እንዴት ነበር ቀለበት ፕሮግራም? በጣም ደስ ይል ነበረ። በጣም ማለት ነው። የኔና አንተ ደግሞ ቢሆን ሞር ከዚህ በላይ ውብቱን ነበር። አይ ሰው እኮ ሁለት ጊዜ እኮ ቀለበት አያስርም። የኔ እናት አንዴ ነው ከሰው ጋር ቀለበት ሊያስር የሚችለው። መፋታትም እንደሚቻል ዋቂ በዚህ አጋጣሚ ቃል ኪዳን አንዴ ብቻ ነው ሊታሰር የሚችለው። ኦኬ ሁለት ጊዜ ቃል ኪዳን የለም። እሺ ወይስ የኔን ቀለበት እዩ በቃ ቃላት አትመላለሽ ከሷ ጋር። ኦኬ መነጋገር አያስፈልግም። መነጋገርም ካለብኝ እነጋገራለሁ። ለምን እዩ? ኦኬ ሁሌ ዝም ስለምን ይመስለኛል። አሁንም እንደውም እንደዚህ በጣም እንትን እያልሻለሽ አይደለ? ይሄን ቀለበት አውልቆ ላንቺ እንዲሰፋ ይልከሽ ከሆነ ጭራሽ አይሳካልሽም። እኮ ቀለበት አይደለም እና ታዲያ ምንድን ነው እናት? ከመንገድ ላይ የሚገዛ ወይ ታይ እንጂ እሱም ቢሆን አልተደረገልሽም። እሱም ቢሆን ላንቺ አልተደረገልሽም። እየበላን ነበር እኮ መተሽ ነው የበጠበጥሽ እኮ የተበላበት አንቺ። ለምንድን ነው ማለት ነው እናት? አንቺ ከወጣሽ በኋላ እኛም የራሳችንን ኑሮ እንቀጥላለን። እንደነበር ነው ቁጭ ብለን እንበላለን። ትመጫለሽ፣ ትረብሻለሽ፣ ትበጠብጫለሽ። ራስሽን ነው እየበጠበጥሻለሽ። ለምን የራስሽን ኑሮ አትኖሪ? እሄዳለሁ ብለሽ እየፎከርሽ ነበር አይደል? ለምን ተነስተሽ ወደ አገርሽ ውልቃት? አልሄድም። ያው ስንበላ ማየት ከፈልግሽ ችግር የለውም። ይሄ አንድ አይነት ወጥ ከመቼ ይያል? አይ ችግር የለውም። እሱንም ቢሆን ተርቦሽ መሰለኝ እህል አቅርቡልኝ ያልሽው። ምንድን ነው እንደዚህ የሚያስጨንቅሽ? እንደሚያስጨንቅ በደንብ ጠንቅቄ አውቃለሁ። ምንድን ነው የሚያስጨንቅሽ? የሚያስጨንቅህን ነገር በደንብ ጠንቅቄ አውቃለሁ። ያንቺ ሰላም መንሳት ነው እየተጨነቅን ያለ ነው። ኦኬ እውነት ዛሬ አንቺም ምን እንደሚያስጨንቀው መስማት አለብሽ። ተረጋግተሽ እንተቀምጥኝ የማዳ ተናገሪ ነው። በደንብ ጠንቅቄ ታውቃለህ የሚያስጨንቅህን እኮ ምንድን ነው? እንደውም ነው ወንድሜ ሊያወራክ ይፈልጋል። ውጪ ያለው ነው ተረጋግተሽ ወረዛ ጎትተሽ ምታውጫ አሻንጉሊት እኮ አይደለም። እሺ የእኔ እናት ለምን ስነ ስርዓትሽ አሻንጉሊት ለኔ ትክክለኛ ባሌ ነኝ እናት። አንቺ ነበርሽ እንዳሻንጉሊት ስታደርጊ የነበረው። እሺ እኔ አይደለሁኝ። ለቀቂኝ እኮ ወንድሜ ሊያወራክ ይፈልጋል። አትሄድም? ስለምን ጉዳይ ነው ከወንድምሽ ጋር ነው የማወራው? አትሄድም? ስለምን ጉዳይ ነው ከወንድምሽ ጋር ነው አወራም ፈልገው ነው? በደንብ ጠንቅቀህ ታውቃለህ እኮ ስለምን ጉዳይ አትበል። አልሄድም። አትሄድም? አዎ እዚህ ልናገረው። ተናገሪ። ምንድን ነው? ተናገሪ። ኦኬ ህያብን መስማት አለባት። ተናገሪ። እሺ ሁሌ ያው አንቺ ንግግር አያልቅም። አውርተሽ በደንብ ትይዙበት። ዛሬ ደግሞ በደንብ ተስፋ ትቆርጫለሽ። እኔና ኤፍሬም ማለት ነው። የሰማሽ ነው። ተስፋ ትቆርጫለሽ? የምርሽና ተስፋ ቆርጬ ከዛ አንድ ላይ ለመሆን እንዲመችልሽ ነው? እሺ ስም አትሞክሪ፣ አትሞክሪ። እናት እኔ እንደሆነ ተስፋ አልቆርጥ። አንቺማ ተስፋ ትቆርጪ። ያ በጣም ብዙ ነገር ያሳለፈ ሰው በትንሽ ተስፋ ይቆርጥ። እኔና ኤፍሬም ኦኬ ቀጥያ ለዳምጥ ዝግጁ ተናገሪ። እኔና ኤፍሬም ማለት ነው በጣም ነው የምንፋቀረው። ስነ ስርዓትሽን ያዢ፣ ስነ ስርዓትሽን ያዢ። በቃ ለከት ይኖርሽ። እሺ ለከት ይኖርሽ። ሰው ዝም ብሎ ሲያዳምጥሽም ጆሮ የሰጠሽ እንዳይመስልሽ። እሺ በእውነት አንተ እኔና ሚስቴ ጥሩ የፍቅር ጊዜ እያሳለፍን ነው። ባበጠብጥ ለነገሩ መበጥበጥ ሁሌ ስራሽ ነው። የነገርኩሽ ነው አይደለ? ለምን ከከተማ አትወጡም? እኔና ወጣ እንላለን። እያሰብን ነበር እንደው ቤት ውስጥ ናችሁ እያሰብን ነበር ወይ እያሰብን ነበር። ቢቢ ማነች የማንዳ? እኔ የማንዳን አላውቃትም። በእውነት ያኔም እንደዛ ነበር። ያም ማናት ነበር ስትለኝ ነበር። አላውቃትም። የማንዳ ተገላቢጦሽ ምንድን ነው? እኔና ኤፍሬም ኦኬ 80 ተፈራርመናል። እሺ ይሄንን ወቂ ከዚህ በኋላ እንጣጥጥናት እንድትይ አልፈልግም። ሰማኛለህ አይደለ? እኔ እናንተ ብዙ የሚያስተሳስረን ነገር አለ። ስለምን 80 ነው? ስለምን 80? አሁንም ካዳታ ስለምን 80? ያብ ስለምን 80 ነው? ውጪ ስለምን 80 ነው የምታወሪው? ምንድን ነው የምታወሪው? እኔ እናንተ 80 ተፈራርመናል። የትኛው 80? ስለምን እዩ ንገራት። አሁንም እንድትረበሽ አልፈልግም። ምንድን ነው? ነይ ከወንድምሽም ጋር ሆኖ አወራለሁ። ነይ
ነይ ቀጥይ። ምንድነው ሰማንያ ምናምን የምትይው? እየመጣሽ አትረብሻት። አስረዳት። የማይሆን ወሬ እያወራሽ ኦኬ። ሂጃብ ስለምትሰማ ነው ከእሷ ጋርም ሰማንያ ተፈራርመሃል እንዴ? በእናትሽ ሂጂልኝ፣ አንቺ ሴትዮ ሂጂልኝ። እዩ እናት አዳምጪኝ። ይኸውልሽ የምታወራው እንዳለ ውሸት ነው። እባክሽን እንዳትረበሽ። አሁንም በፈጠረሽ አምላክ እያያዝኩ ነው። እዩ ዋስጠኝ ህያብ ዋስጠኝ አንዴ ህያብ ተረጋጊ። በቻልሽው አቅም ተረጋጊ። ህያብ እኔና አንቺን ለመረበሽ የምታመጣው ውሸት ይሁንሽ። እናት አንቺ ተረጋጊ። እኔ ነኝ ቀናቢ ህያብ ህያብ አናግሪኝ። ቆንጆ አናግሪኝ። ውሸት ነው እንዳትረበሽ በእናትሽ። ውሸትም ሆነ ምንም ነገር ማውራት አልፈልግም። በቃ እሺ አትምጪ። ችግር የለውም። በቃ እኔ ልናገርሽ፣ ላውራሽ፣ ልንገርሽ። እሺ እኔ ተረጋጊ። እሺ አትምጪ። አንቺን ለመረበሽ የምታረገው ሴራ ነው። በእናትሽ አዳምጪኝ፣ እንዳትረበሽ በእግዚአብሔር። እዩ በቃ ይፍረም ነገር ስልክ ባሮ ዝቀና ወጣለሁ። ህያብ እኔ እወጣለሁ፣ ግን እንዳትረበሽ እያልኩሽ እኮ ነው። አዳምጪኝ ህያብ። አንቺ የት ነው እንደዚህ ሆነሽ? እኔ ላይቄሽ ሄደው የትሽ ላይቄሽ ትሄዳለሁ? እዩ በሩን ቆልፈው። በቃ እዚህ ነው ካሜራውን አቋርጠው። የሳሎኑ በር ክፍት ነው፣ ዝጋው።